ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው። ቴዲ በአሜሪካው ከፍተኛ ባለስልጣን ተደነቀ። መንግስት ህጉን አሻሽያለሁ አለ። በድግምት ሰዎችን ለማሳበድና ለመግደል የሞከሩት በፍርድ ቤት ውሳኔ ተሰጣቸው። የትንባሆ ክልከላን የተላለፉ ተቀጡ። ገዳው በፖሊስ እየታደነ መሆኑ ተገለጸ። ህወሓትና ስምረትም ተፋጠዋል። የደህንነት ዳይሬክተሩ ጭንቅላት ጉዳይ አነጋጋሪ ሆነ። ኮሎኔሉን ጨምሮ ሌሎች አዛዦች ተገደሉ። የኢራንና የአሜሪካን ተደራዳሪዎችም ለሁለተኛ ዙር ውይይት ፓኪስታን ገቡ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር የተሳካ የደፈጣ ኦፕሬሽን መፈጸሙን አሳወቀ። ውጊያውን የመራው ያስቻለው ደሴ 204ኛ ኮር ምክትል አዛዥ አርበኛ ጌቴ መስፍን እንደተናገረው በውጊያው የተሳተፉት የ204ኛው ያስቻለው ደሴ ኮር አካል የሆነው ክፍለ ጦሮች ሲሆኑ ጀነራል ፋንታ በላይ ክፍለ ጦር እና ፋሲል ክፍለ ጦር በጋራ ሆነው ነው ኦፕሬሽኑን የፈጸሙት። የውጊያ ቀጠናው ከአዲስ ዘመን አምቦ ሜዳ ቦረና መስክ እንዲሁም ከእብነት ዝህ ቦረና መስክ በሁለት አቅጣጫ እንደሆነም ታውቋል። በዚሁም ኦፕሬሽን በምርኮ ከፍተኛ የጠላት ኃይል ሲማረክ ከሰባ በላይ ሙት ማህበረሰቡ እንደቀበራቸውም ነው የታወቀው። ከፍተኛ ቁጥር ያለው ተተኳሽ የተማረከ መሆኑ የተገለጸ ሲሆን በርካቶችም ለፋኖ እጃቸውን መስጠታቸው ታውቋል። ኮሎኔሉን ጨምሮ በርካታ የሻለቃ አዛዦችና ወታደሮች እርምጃ የተወሰደባቸው መሆኑ ተገለጸ። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቅ እዝ ነው 208ኛ ኮር በሰሜን ጎንደር አዲ አርቃይ ወረዳ ዛሪማ ግንባር የአብይ አህመድ ወራሪ ሰራዊት የብልጽግናው አገዛዝ እድሜ ለማራዘም በአማራው ላይ የሚፈጽመውን ሁለንተናዊ እልቂት ለማስቀጠል ከከባድ እስከ ቡድን የጦር መሳሪያዎች ታጥቆ ምርጫ አካሄዳለሁ በሚል ሲንቀሳቀስ በነበረው ግብረ ኃይል ላይ ነው እርምጃ የወሰድኩት ብሏል። ፋኖ ጠለምት ተከዜና ከጭና ክፍለ ጦር የተውጣጣ የ208ኛው ኮር ጥምራዶች ጠላት ከዛሪማ ተነስቶ ወደ ጥራይ ቀበሌዎች ለመግባት እየተንቀሳቀሰ ባለበት በ2-3 ቦታ ቆርጠው በመምታት ነው ድል የተቀናጁት። የጠላት ኃይል በሁለቱም አቅጣጫ ተከፍሎ ያደረገውን እንቅስቃሴ አርበኞቹ በመከላከል መልሶ በማጥቃት እርምጃ በመውሰድ ድባቅ የመቱ ሲሆን ማምለጥ ያልቻለው የጠላት ኃይል በተራራ ላይ ተከቦ መውጫ አጥቶ እየባዘነ እንደሚገኝም ገልጠዋል። ፋኖ እምቅ ኃይሉንና ልዩ ውጊያ ጥበቡን በመጠቀም ነው አንድ ኮሎኔልና የሻለቃ አዛዦችን ጨምሮ ከ60 በላይ አገዛዙ ወታደሮች መገደላቸውን ነው የገለጠው። ከ460 ህጻናት ውስጥ የ26 ህጻናት እጃቸው መቆረጡ ተገለጸ። የኢትዮጵያ አጥንትና መገጣጠሚያ ሐኪሞች ማህበር ከኤሶድ ከፖሳድ የጥናት ቡድን ጋር በመተባበር በ8 ዩኒቨርሲቲዎች ለ3 ዓመት ያካሄዱት ጥናት ይፋ አድርገዋል። ጥናቱ ህፃናቶች ወደ ባህላዊ ወጌሻ በመወሰዳቸው የሚደርስባቸውን የከፋ የጤና ጉዳት መነሻም ነው ያደረገው። ጥናቱ ከተካሄደባቸው ከ460 ህጻናት መካከል በወጌሻ ምክንያት በደረሰ ጉዳት የ26 እጅ ተቆርጧል ሲል ገልጧል። ህፃናቱ ከአዋቂዎች አንጻር በአካል መቆረጥ አደጋ የመጋለጥ እድላቸው ከ5 እጥፍ ይበልጣልም ብሏል። አዋቂዎቹ ህመሙ ሲጠናባቸው የታሰሩበትን ሸምበቆ ሲበጥሱ፣ ህፃናት ግን ከቤተሰብ ግፊት ታግሰው በመቆየታቸው እጃቸው እስከሚሞት ድረስ ይቆያሉ ብለዋል። የአምባሳደር ሬድዋን ሁሴን በጭንቅላቱ ላይ የደረሰው ጉዳት አነጋጋሪ ሆነ። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ከሰሞኑ በነበረው የኮፕ 32 ዝግጅት ግምገማ ወቅት ገጽታው ተቀይሮ መቆየቱን ብዙዎቹን ያነጋገረ ጉዳይ ሆኖ ቆይቷል። ምን ሆነው ይሆን የሚል ጥያቄም ሲያስነሳና ሲያነጋግር መሰንበቱ ነው የታወቀው። አምባሳደር ሬድዋን በጉዳዩ ላይ ማብራሪያ ባለመስጠቱ የተለያዩ ማህበራዊ ሚዲያዎችም ግምታዊ መረጃዎችም ሲያሰራጩ ቆይተዋል። ይህ አነጋጋሪ የሆነው የአምባሳደሩ ጭንቅላት ጉዳይ ምላሽ መሰጠት በማስፈለጉ አምባሳደሩ ጉዳዩን አብራርቷል። እንዲህ ሲል ከ2 ሳምንት በፊት ነው በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለመመለስ እንዳረፍን ንፋስ ለመከላከል የተጋረደ እንጨት አካፋይ ሚዛን ስቶ ሲወድቅ አናቴ ጋር ትንሽ ገባ ብሎ አገኘኝ ሲል ገልጧል። አምባሳደሩ በማስከተልም ስንጥቁን መስፋት ስለነበረበት ሐኪሞች በከፊል ላጩት። እኔም ሙሉም ቢሆን ይሻላል ብዬ እስከሚደርቅ አነሳሁት። እንደ ልጅነቴ ተመልጬ ሳየው አልጠላሁትም። ወዳጆቼም እንዲያው ሸጋ ነውም ብለውኛል። በተመልካች አስተያየት
ተበረታትቼ ትንሽ ደግሞ በአዲስ መልክ ልሞክረው ብዬ ዘለኩበት። የሆነው ይህ ነው። የታከምኩትም አሚን ሆስፒታል ነው። እናም እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣሁም። ምንም አዲስ ነገር የለም። ይሁን እንጂ በአንዳንድ ሰዎች ዘንድ ግን ይህ ጉዳት የደረሰበት በሌላ ጉዳይ ነው ሲሉም ተናግረዋል። ህወሓትና ስምረት ፓርቲ ተፋጠጡ። የህወሓት ማዕከላዊ ኮሚቴ ያሳለፈውን ውሳኔ ተከትሎ ነው የስምረት ፓርቲ አመራር የሆኑት ፕሮፌሰር ክንድዬ ገብረ ህይወት ጠንካራ ተቃውሞ የሰነዘሩት። ወንጀለኛ ሲሉ የጠሩት ቡድን እስካለ ሰላም እንደማይኖርም ገልጠዋል። ፕሮፌሰር ክንድዬ በትግራይ የሚገኘው ወንጀለኛ ቡድን ከጦርነቱ በፊት የነበረውን የ2020 ወይም 2012 ዓ.ም የክልል ምክር ቤትን ለመመለስ ክልላዊ አስተዳደር ለማፍረስና ከጎረቤት ሀገራት ጋር ያለውን ህገወጥ ግንኙነት ለማጠናከር መግለጫ አውጥቷልም ነው ያሉት። እነዚህ እርምጃዎች በፕሪቶሪያ የተፈረመውን የሰላም ስምምነት ውድቅ የሚያደርገው እና በአካባቢው ያለውን ደካማ ሰላም ጸጥታ ለአደጋ የሚያጋልጡ እንደሆነም አመልክተዋል። እንዲህ ያለውን እንቅስቃሴ ሰላም ወዳድ በሆኑ ወገኖች ሁሉ ሊወገዝ ይገባል ያሉት ፕሮፌሰር ክንድዬ ይህ ወንጀለኛ ቡድን ተጠያቂ ሊደረግ ይገባልም ብለዋል። እነዚህ ጦርነት ናፋቂዎች የእኛን ጣፋንታ እንዲወስኑ እስከተፈቀደላቸው ድረስ ሰላም አይኖርም ሲሉም አስጠንቅቀዋል። ህወሓትን ገዳው በፖሊስ እየታደነ መሆኑ ተገለጸ። የሰው ህይወት ያጠፋው ግለሰብ ነው በፖሊስ እየተፈለገ መሆኑ የተገለጸው። የአማራ ክልል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የሰው ህይወት በማጥፋት ወንጀል ተጠርጥሮ በተሰወረው ያምራል አለበል አለሙ በተባለ ግለሰብ ላይ ነው አስፈላጊውን ጥብቅ ምርመራ እያከናወነ እንደሚገኝ የገለጸው። ተጠርጣሪው ያምራል አለበል አለሙ ወንጀሉን ፈጽሞ ለጊዜው የተሰወረ በመሆኑ ፖሊስ ክትትሉን አጠናክሮ ቀጥሏል ብለዋል። በመሆኑም ህብረተሰቡ ይህንን ተፈላጊ ግለሰብ በየትኛውም ስፍራ ካየ ወይም መረጃ ካለው በአቅራቢያው ለሚገኘው የፖሊስ ጣቢያ ወይም ለጸጥታ አካላት ጥቆማ በመስጠት የተለመደ ትብብሩን እንዲያደርግ የወንጀል ምርመራ ጠቅላይ መምሪያም ጥሪውን አቅርበዋል። ነዳጅ ቀርተው ለህዝብ አገልግሎት በማይሰጡ ተሽከርካሪዎች ላይ እርምጃ እየተወሰደ መሆኑ ተገለጸ። የ50 ሺህ ብር ቅጣትና ለ2 ወራት ከስምሪት ይታገዳሉ ብለዋል ባለስልጣኑ። በደቡብ ኢትዮጵያ ክልል ነው በወላይታ ዞን ሶዶ ከተማ ነዳጅ ቀርተው ስምሪት በመውሰድ በህዝብ ትራንስፖርት አገልግሎት በማይሰጡ ተሽከርካሪዎች ላይ እርምጃ እየወሰደ መሆኑን የሶዶ ከተማ ትራንስፖርት ሎጂስቲክ መምሪያ አሳውቋል። የሶዶ ከተማ ትራንስፖርትና ሎጂስቲክ መምሪያ ኃላፊ ወይዘሪት መቅደስ በዛብህ እንደተናገሩት ለህዝብ ትራንስፖርት የሚሰጡ ስምሪት የወሰዱ አንዳንድ ተሽከርካሪዎች ነዳጅ ከቀዱ በኋላ ወደ መናኸሪያ ገብተው አገልግሎት በመስጠት ላይ አይደሉም። ጥቂት የማይባሉ አሽከርካሪዎችን መናኸሪያ ውስጥ ተሽከርካሪዎችን በማቆም ከነረዳቶቻቸው እየተደበቁ ይገኛሉ ብለዋል። በመሆኑም የከተማው ትራንስፖርት መምሪያ መናኸሪያ ግቢ ውስጥ ተሽከርካሪዎች አቆመው የተሰወሩትን በመለየት ሰሌዳቸውን ፈቶ እርምጃ እየወሰደ የሚገኝም በቀጣይም በእንዲህ አይነት ተግባር በተሰማሩ ተሽከርካሪዎች ላይ የ50 ሺህ ብር ቅጣት እንዲሁም ለ2 ወራት ከስምሪት መርሃ ግብር የሚያግዳቸው መሆኑንም አሳውቀዋል። የከተማው ትራንስፖርት መምሪያ ያለውን የነዳጅ እጥረት ችግር ለመቅረፍ ተሽከርካሪ ነዳጅ በቁጠባ እንዲጠቀሙ የማድረግ ስራዎች እየሰራ ይገኛልም ሲሉ አሳውቀዋል። በድግምት ሰዎችን ለማሳበድና ለመግደል በሚል በወንጀል ድርጊት ላይ የተሳተፉ የፍርድ ውሳኔ ተሰጣቸው። በምስራቅ ሐረርጌ ዞን ነው በበደኖ ወረዳ ራሬ ቀበሌ ውስጥ በድግምትና ጥንቆላ የሰው ህይወት ላይ አደጋ ለማድረስ የተስማሙ 2 ግለሰቦች ድርጊታቸው ተገልጦ በስርዓት መቀጣጣቸው ነው ፖሊስ ያሳወቀው። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ካሳይ አበበ ለብስራት ራዲያ እንደገለጹት ግለሰቦቹ በ2 ሰዎች ላይ በድግምትና ጥንቆላ ህይወታቸው ላይ አደጋ ለማድረስ በገንዘብ ተስማምተው እንደነበረም ገልጧል። ይሁንና ድርጊቱ በመጋለጡ በቁጥጥር ስር ውለዋል ብለዋል። አንደኛ ተከሳሽ አሊያ ሶፊ የድግምትና ጥንቆላ መድኃኒት ቀማሚ ሲሆን ሁለተኛ ተከሳሽ ኡስማን መሐመድ የድግምት ጥንቆላ መድኃኒት አሰሪ ሆነው በገንዘብ ዋጋ ተስማምተው ድርጊቱን ለመፈጸም ሲሞክሩ ነው ተደርሶባቸው በቁጥጥር ስር መዋላቸው የተገለጸው። መድኃኒት አስደራጊው ሁለተኛ ተከሳሽ ኡስማን መሐመድ ከሁለተኛ ተጎጂ ሰዎች ጋር ባለው የግል ቅራኔ የተነሳ ለአንደኛ ተከሳሽ ኦሊያ ሶፊ 10 ሺህ ብር ለመስጠት በመስማማት አንደኛው ተጎጂ ህይወቱ እንዲያልፍ ሁለተኛው ተጎጂ ደግሞ በቁሙ እንዲያብድ የመድኃኒት ለማሰራት እንደሞከረም ነው የተገለጸው። በዚህ ስምምነት መሰረት መድኃኒት አድራጊው ግለሰብ መድኃኒቶቹ የሚሰሩት በሰዎች ቅንድብ ነው በማለት ትዕዛዝ በመስጠቱ መድኃኒት አስደራጊው የአንደኛ ተጎጂ ግለሰብ የቅንድብ ፀጉር አዘናግቶ ለመውሰድ ሲሞክር ተጎጂው በቁጥጥር ስር ውሎት ለጸጥታ አካላት አስረከበው።
ፖሊስም በግለሰቡ ላይ ባደረገው ምርመራ በቁጥጥር ስር የዋለውን የግለሰብ ከአንደኛው ተከሳሽ ጋር በገንዘብ ተስማምተው ድርጊቱ መፈጸማቸውን በማስረጃ በማረጋገጡ ነው የምርመራ መዝገባቸው ተጠናቅቆ ለአቃቢ ሕግ መላኩ የታወቀው። ታዲያ አቃቢ ሕግም በፖሊስ የቀረበውን የምርመራ መዝገብ ተመልክቶ በድግምትና በጥንቆላ በሰው ላይ አደጋ ማድረስና ማጋለጥ ወንጀል ክስ የመሰረተ ሲሆን ክሱን የተመለከተው የበደኖ ወረዳ ፍርድ ቤትም ሚያዝያ 5 ቀን 2018 ዓ.ም በዋለው ችሎት ሁለቱም በ8 ወራት ቀላል እስራት እንዲቀጡ ውሳኔ ማስተላለፉን ምክትል ኢንስፔክተሩ ካሳይ አበበ ጨምረው ገልጠዋል። መንግስት ህግ አሻሽያለሁ አለ። ጠበቃ እስኪመጣ ቃል አልሰጥም ማለት እንደሚችልም አዲሱ ህግ አሳውቋል። ኢትዮጵያ ለ60 ዓመታት ስራ ላይ የቆየውን ወንጀል ስነስርዓት የማስረጃ ተሻሽሎ አዋጅ ቁጥር 1410/2018 ሆኖ ጸድቋልም። ከተካተቱ ነጥቦች መካከል 5ቱ የሚከተሉት ናቸው። አንደኛ፣ በአዲሱ ህግ መሰረት ማንኛውም ተጠርጣሪ በቁጥጥር ስር በዋለበት ወቅት ጠበቃው እስኪመጣ ድረስ ቃል የመከልከል ወይም ያለመናገር መብቱ በግልጽ ተቀምጧል። ይህም ተጠርጣሪዎቹ ያለ ፍላጎታቸው ቃል እንዳይሰጡና መብታቸው እንዳይጣስ ትልቅ ከለላ ይሆናቸዋል ነው የተባለው። ሁለተኛ፣ አንድ ተጠርጣሪ በምርመራ ስም ለረጅም ጊዜ በእስር እንዳይቆይ የምርመራ ጊዜው ከ4 ወር እንደማይበልጥም በሕግ ተገድቧል። ሶስተኛ፣ የቴክኖሎጂ ለውጥን ባገናዘበ መልኩ የቪዲዮ ምስሎች፣ የድምፅ ቅጂዎች፣ የኮምፒውተር መረጃዎች እና የማህበራዊ ሚዲያ መልእክቶች በፍርድ ቤት እንደ ትክክለኛ መረጃ ተቀባይነት እንዲኖራቸውም ተደርጓል። አራተኛ፣ ተጠርጣሪዎች ጥፋታቸውን አምነው ከአቃቤ ሕግ ጋር በመደራደር የቅጣት ቅናሽ የሚያገኙበት የፍርድ ሂደቱ የሚያፋጥን አዲስ አሰራርም ተዘርግቷል። አምስተኛ፣ ምስክሮችና ጠቋሚዎች ከጥቃት የሚጠበቁበት እንዲሁም የወንጀል ተጎጆች ጉዳታቸውን የሚካካስበት መንገድ በሕጉ ላይም ትኩረት ሰጥቶ ተካቷልም ተብሏል። ይሁን እንጂ ይህ ሕግ ቢወጣም ከዚህ ቀደምም ያሉትም ሕጎች ቢኖሩም አንድም ቀን ገቢራዊ አልተደረገም ሕጉ ይላሉ። በተለይም ይህን የሕግ ማሻሻያ የተመለከቱ ኢትዮጵያኖች ዛሬ ሕግ የሚዳኘው በግለሰቦች ፍላጎት ነው። ሲፈልጉ ያስራሉ፣ ይደበድባሉ፣ ይገላሉ፣ ያፍናሉ። ፍርድ ቤትም ሳያቀርቡ ውሳኔ ይሰጣሉ። ፍርድ ቤትም ጭምር ውሳኔ በሰጠው ላይ እንደገና ይሽራሉ፣ የፈለጉትን ያደርጋሉ። ይህ ባለበት ሁኔታ የሕግ መሻሻሉ ለውጡ ውጤት ሊያመጣ አይችልም ተብሏል። አሁን ወደ ውጭ ዜናዎች እናመራለን። ፓኪስታን ለሱዳን 1.5 ቢሊዮን ዶላር የጦር መሳሪያ ሽያጭ አቀረበች። የጦር መሳሪያዎቹም ክላሽና ጀትን ያካተተ ነው ተብሏል። ፓኪስታን ለሱዳን የጦር መሳሪያ ለማቅረብ የወሰነችው ሳውዲ አረቢያ ስታቀርብ የነበረው የጦር መሳሪያ ሽያጭ በማቋሟ እንደሆነም ታውቋል። ጅዳ ከካርቱም ጋር የነበራትን የጦር መሳሪያዎች ሽያጭና የድጋፍ ስምምነት ሙሉ በሙሉ ማቋረጧን ያስታወቀችው ከ2 ሳምንት በፊት እንደነበረም ተረጋግጧል። ሳውዲ የሱዳን ጦር ከፈጥኖ ደራሽ ኃይሉ ጋር የገባበትን ጦርነት አለመቋጨትና ከኢራን የተፈጸመበትን ጥቃት ከፍተኛ ጉዳት እንዳደረሰበትም ተገልጧል። የአሜሪካው አምባሳደር ቲቦር ነጊ ቴዲን አደነቁት። ቴዲ አፍሮንም ስሙት አሉ። የአሜሪካዊ ዲፕሎማት አምባሳደር ቲቦር ናጊ የኢትዮጵያውን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡት ለተከታዮቻቸው ጥሪ አቅርበዋል። አምባሳደሩ በማህበራዊ ሚዲያ ገጻቸው ወይም ኤክስ ላይ በጻፉት መልእክት ነው ሙዚቀኞች ከጋዜጠኞች ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸውም ተናግረዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነት ድፍረትን፣ አድናቆትም ይገባዋል፣ ስሙት ሲሉ ነው አምባሳደር ቲቦር የጻፉት። አምባሳደሩ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ለረጅም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያ ከአፍሪካ ቀንዶች ጉዳዮች ጋር በተያያዘ የተለየ ልምድ እንዳላቸውም ይነገራል። የኢራንና አሜሪካ ተደራዳሪዎች ለሁለተኛ ዙር ውይይት ፓኪስታን መግባታቸው ተገለጸ። የሰላም ተስፋ በአዲስ መልኳን ለድርድር ነው ወደ ፓኪስታን የላከችው። ኒውዮርክ ታይምስ ሁለተኛ ከፍተኛ የኢራን ባለስልጣናቶች ዋቢ አድርጎ እንደዘገበው ከሆነ ኢራን ከአሜሪካ ጋር ለመደራደር ነው በዛሬው ዕለት ኢስላማባድ ልዑካን መላኳን የገለጸው። የኢራን ፓርላማ አፈ ጉባኤ መሐመድ ባጊር
በድርድሩ ላይ እንዲገኙ የታቀደ ሲሆን ይህም የሚሆነው የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በስብሰባ ላይ ከተገኙ ብቻ ነው። ይህ የሁለቱ ወገኖች የከፍተኛ አመራሮች መገኘት ውይይቱን ምን ያህል ወሳኝ እንደሆነ ያሳያልም ነው የተባለው። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ድርድር እንደሌለ ያስታወቁ ቢሆንም የኢራን አቋም በድንገት መቀየሩ የክልሉን ውጥረት ለማርገብ የተወሰደ የእቅድ እርምጃም ተደርጎ ተወስደዋል። የተኩስ አቁም ስምምነቱ ሊያበቃ የ2 ቀናት ዕድሜ ብቻ የቀረው በመሆኑ በኢስላማባድ የሚደረገው ይህ ድርድር ጦርነትን ለማስቀረት የመጨረሻው የሰላም መስኮት ተደርጎም እየታየ ይገኛል። በዚህ ወሳኝ ድርድር ላይ ከፓኪስታን በተጨማሪ ግብፅ እና ቱርክ በአሸማጋይነት እንደሚሳተፉም ነው የተገለጸው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።